እስቲ የዚህችን ልጅ ታሪክ ሰምተን እንመለስ። ከማታው ጋር የተያያዘ ነው። እንግዲህ ህፃኖች አረብ ሀገር እየተላኩ እየተፈጠረ ያለ ጉዳይ ነው። ለጥንቃቄም ለምክርም ነው። ተከታተሉ፣ እስከ መጨረሻ አዳምጡት፣ ሼር አድርጉት ማለት ነው። ሰላም ሰላም ሰዎች እንዴት ናችሁ? ሰላም ነው? እኔ ደህና ነኝ አልሐምዱሊላህ። አሁን ብዙም አላቆያችሁም፣ ግን ኢትዮጵያ ላይ ያላችሁ ህጻናቶች አረብ ሀገር እንሄዳለን ብላችሁ የምታስቡ ልጆች ወላሂ ይቅርባችሁ፣ እንዳትመጡ። ስደት ለማንም አይጠቅምም። እኔ ራሱ በጣም ተጃጃልኩኝ። ብጃጃልም ግን አልሐምዱሊላህ እኔ አላህ ጥሩ ቤት አጋጥሞኛል። ግን ጥሩ ቤት ያልገቡ ብዙ ጓደኞቼ አሉ፣ የሚሰቃዩ የሚያለቅሱብኝ። በቃ እኔ ምን እንደማደርግላችሁ አላውቅም። እና ማለት ነው አሁን የሆነ ነገር ላማክራችሁ ነው የመጣሁት ማለት ነው። ማለት በቃ ይሄ ነገር ብቻዬን ተሰቃየው፣ ብቻዬን ያስኩት። ምን ማድረግ ግራ እንደገባኝ ምን ማድረግ ሲያቅተኝ ሀሳቤ ልንገራችሁና እኔ ነገር እንድትሉኝ ነበር የመጣሁት ማለት ነው። እና ጓደኛ ነበረችኝ ማለት በዛው ከዚህ በፊት አላቃትም ልጅቱን። ማለት ከዚህ በፊት ስላችሁ ኢትዮጵያ ላይ ያለው አላቃትም ልጅቷን ማለት ነው። እኔና እሷን ያገናኘን ስደት ነበር ማለት በቃ እኔና እሷ የተገናኘነው ኤርፖርት ውስጥ ነው። ተዋወቅን፣ ስልክ ተቀያየርን። ኤርፖርት ውስጥ ወንድሟንም አስተዋወቀችኝ እና ከወንድሟ ጋርም ተዋወቅን። እህቴን ተንከባከባት፣ እርስ በራስ ተንከባከቡ፣ ቢሮአችሁም አንድ ነው ተባለን። ከዛ እሺ ብለን መጣ ማለት አየር ውስጥ ገባን። መጣና ስንመጣም ቢሮ አንድ ላይ ነበርን። ቢሮ ብዙም አልቆየንም፣ ግን እስከዛ ድረስ አብረን ነበረ ከሷ ጋር ማለት ነው። በቃ በጣም ተግባቢ ልጅ ናት። በጣም ደስ ትላለች። እንደኛ ምናምን ሶሻል ሚዲያ ላይ አትንቀለቅ። በቃ ብዙም አይደለችም ማለት ቦታ አትሰጥም ለእንደነዚህ አይነት ነገር ማለት ነው። ልጅቷ በቃ ጅልባቢስት ናት ምናምን ነገር እና በጣም ተግባባን። እኔም ከሰው ጋር ቶሎ ስለምግባባ ከሷ ጋር በጣም ተግባባ ነው። ከዛም በቃ ስልክ ተቀያየርን። ወደው አብረን ምናምን ፎቶ ተነሳሳን። ታይ ፎቶ ሁላ አልነሳም እኔ ዜዷ ፎቶ መነሳት አልወድም ይቅርብን ሁላ እያለችኝ ማለት ነው። ከዛን እሺ ሀይ ለማስታወሻ አክል ነው ብዬ ፎቶ አብረን ምናምን ተነሳን ማለት ነው። ከዛ በቃ በጣም በነገራችን ላይ ወደዚህ ስንመጣ ምግብ ሁላ ኢትዮጵያ ላይ አልበላንም ነበር በፍርሃት የተነሳ ማለት ነው። በቃ ወንድማ ጥሩ ሰው በመሆን የተነሳ ምግብ አስቋጥረው ኤርፖርት ይዞልን መጣ። ለእኔም ለእሷም 3 ነበረ። በጣም የተግባባኑ ልጆች ማለት ነው። ከዛ በቃ አብረን መጣን። እዚህ ከመጣን በኋላ የእኔም ሰውየው መጥቶ ወሰደን። ሁላችንም አንድ ቢሮ ነበርን። ቢሮ ውስጥ ተበታተነን። በቃ ደህና ሁኑ ተባብለን ተለያየን። እርስ በራስ ገባን። ልክ ስንገባ በቃ ቤት እንዳመጣውን ዋይፋ ተሞላልኝ፣ ለእሷም ተሞላላት መሰለኝ። ገባን ተባባልን፣ አደርን። ጠዋት ለታም በቃ ስራ ልንጀምር ነው ምናምን ተባብለን ምናምን ታውን ማለት ነው። ከዛ እሺ ተባብለን እኔም እሷም 2 ወር ከሆንን በኋላ ሶስታችንም እናወራለን። 3 ወር ከሞላን በኋላ ከወንድሟ ጋር እናወራለን። እህቴ እንዳንቺ አይደለችም፣ ያማታል ደግሞ ትንሽ ማለት ነው። ከዛ ተንከባከበት፣ አብሽር በያት ምናምን ይለኛል። ችግር የለውም እሺ ይለዋለሁ። በቃ እንደዛ እያልን ታማክረኛለች ምናምን። እኔ እኮ ዜዷ ወላይ ማምጣት ፈልጌ አይደለም፣ አግቢ ተብዬ ተገድጄ ከማግባት ብዬ ነው የመጣሁት አለችኝ ማለት ነው። እዛ ሁላችንም ነው የራሳችን ሆነ ነገር ስንይዝ ይሻላል ምናምን አልኳት። ከዛ ዝም አልን ማለት ነው። በቃ አሁን ማለት የፈለኩት እያወራን እያለ ሴትዮዋ ታሰቃይኛለች። በጣም ብዙ ስራ ታዘኛለች። በጣም በቃ ከአቅሜ በላይ የሆነ ስራ ሁላ ነው የምታሰራኝ። ምን ማድረግ አለብኝ ትለኛለች። አብሽር አይዞሽ፣ አንዴ ቆርጠን እስከ ወጣን ድረስ ድንጋም ቢሆን ተሸክመን አንድ ቀን ያልፍልናል። አብሽር አይዞሽ እላታለሁ ማለት ነው። በቃ በጣም ስለምትግባባን የማትነግረኝ ነገር የለም ወላሂ። ከዛ እያወራን በቃ 15 ቀን ሙሉ ድምጿ ጠፋ። እቺ ልጅ ምን ሆነች? በሰላም ነው ድምጿ የጠፋው? ምን ሆነች ብዬ አስባለሁ ወላሂ። ለማን እናገራለሁ? ዝም አልኳት። አስባታለሁ ግን
ከዛ ወንድሟ እህቴ እኮ ድምጿ ጠፋ፣ አንቺ ላይቭ ላይ ሁላ አለሽ፣ እሷ ለእኛ እንኳን ለማውራት ጊዜ የላትም ለምን ይለኛል። እኔ ምን አውቃለሁ እለዋለሁ ማለት ነው። እና ከ3 ቀን በኋላ ሴትዮዋ በጣም በቃ መተቻት ምናምን ያዞራታል ምናምን ወደቀች ምናምን መሰለኝ። ሆስፒታል ገባች። ሆስፒታል ከገባች በኋላ በጣም ተዳክሟታል ምናምን። ከዛ ልትሞት ሁላ ምናምን ነበረ ማለት ነው። ከዛ ሆስፒታል ውስጥ እዛው እንዳለች ዜዷ በቃ ከዚህ በኋላ እኔ ምንም አይነት አቅም የለኝም፣ ደህና ሁኚ፣ ለቤተሰቦች ምንም ነገር እንዳትናገሪ፣ እኔ አንዴ ቆርጬ ከወጣሁኝ በኋላ ብሞትም ብኖርም ሬሳይ ለእነሱ ገባም አልገባም አይጠቅማቸውም፣ ግን ለማንም እንዳትናገሪ አደራሽ፣ ምስጢሬ ነው ተባብለን የለ አለች ማለት ነው። ከዛ አንቺ ምንድን ነው የምታወሪ? ወሬሽን አቁሚና እኔ አሁን ስራ ላይ ነኝ፣ በኋላ አወራሻለሁ አልኳት። በዛው ስራ ላይ ነበርኩኝ እኔ በዛ ሰዓት ማለት ነው። በኋላ አወራሻለሁ ስራ ላይ ነኝ ስላት፣ እሺ በቃ ለማንኛውም ደህና ሁኚ፣ ደግመሽ ስለማታገኝ ደህና ሁኚ አለች። ምን ማለት ነው አንቺ ላይ ያምሻል እንዴ አልኳት። ከዛ ዝም አለችኝ። በዛው ስልኩን ዘጋሁት። ከዛ ለዶክተሯ እሷ ስልኳን ነግረዋለች፣ ድምጽ አስቀምጣላቸው ለቤተሰቦች ብላለች፣ ለዶክተሩ ማለት ነው። ዶክተሩ ደግሞ አረብ ነው፣ ቋንቋ ስለማይችል በአረብኛ ነበረ ድምጽ ያስቀምጠልኝ ለኔ ማለት ነው። እኔም አረብኛ ብዙም ስለማልችለው እዚህ ቤት በጣም ምግባባት ልጅ ነበረች፣ የማዳም ልጅ ማለት ነው። ከዛ ምን እያለ ነው እስቲ ነው ያዳምጪው አልኳት። ከዛ አዳመጠችው ማለት ነው። ከዛ እሷ ሞታለች፣ በህይወት የለችም። ማዳሞቿ እዚህ መተው ጥለዋት ነው የሄዱት። ቤተሰቦቿ ምናምኗ ማንም መስማት የለበትም፣ እኔ ሞቻለሁ ደህና ሁኚ ብላሻለች እና ለወንድሞችም ለቤተሰቦችም ምንም ነገር እንዳትናገሪ፣ ዝም በይው በቃ የኔ ህይወት አብቅቷል አለች ማለት ነው። ከዛ እሺ በቃ ብዬ ዝም አልኩኝ። እኔም ለማንም እንደማልናገር ዝም አልኩኝ። በቃ ምን ማድረግ እንዳለብኝ አላውቅም። እኔ አሁን እያልኳችሁ ያለሁት ለወንድሟ ልንገረው ወይስ ዝም ልበለው? መሞቷን አውቄያለሁ። እኔም ግን እዚህ ያለችው ልጅቱ ራሱ በጣም አዝናለኝ ነበረ። እህትሽ ናት እንዴ ምናምን አለች። አይ አይደለችም ጓደኛዬ ናት አልኳት። ከዛ አይ በቃ ተናገሪ ለቤተሰብ አለችኝ። አሁን ወንድሟ ሁሌ ቀንና ማታ ደውሎ ይጨቀጭቀኛል ማለት ነው። ሁሌ ይደውላል። አረላም ፍሬ የምታውቂ ነገር ካለ ንገረኝ አለች። አሁን ከሞተች 1 ወር ሆኗታል። እኔ የሰማሁት ግን ከትላንት ወዲያ ነው። አሁን ምን ማድረግ ነው ያለብኝ? ለወንድሟ ልናገር ወይስ ለቤተሰቦቿ ልናገር? ምን ላድርግ? ወይስ ዝም ብዬ እኔም ዝም ብዬ ይሄንን ነገር ተሸክሜ ልኑር? ምንድነው የምትሉኝ? እስቲ የሆነ ነገር በሉኝ በአላህ። ማስጠንቀቂያ አረብ ሀገር አዲስ ለመጣችሁ ይሁን በተለይ አዲስ ለመጣችሁ ልጆች፣ ነባርተኞቹም ሁላችንም እንደ ሴት ይመለከተናል። ሰሞኑን አንድ ልጅ ደፈረኝ አረብ ልጅ ብላ በመጣችሁ ሀቢባ ቤት የተለያየ አስተያየት ሲሰጥ ራሷ ወዳ ነው፣ እንደዚህ ብላ ነው። ማንም ሰው በማንም በዛ በሰው ጫማ ውስጥ ካልሆነ የዛን ሰው ቁስልም ሆነ ህመም ሊረዳም ልናቅም አንችልም። ግን እንደ ሰው መጠንቀቅ ያለባችሁን ነገር እኔ አንድ ነገር ልንገራችሁ። አንዲት አረብ በተደጋጋሚ ወደ ሌላ ሀገር ትሳፈራለች። ወላኪን ስትሳፈር በጣም ጠንቃቃ ሴት ነበረች፣ በጣም ማለት ነው። በተለይ በዚህን ጊዜ በቃ የሆነ እንትኑ ቆሻሻው ነገር በስቷል፣ የሚያስጠላ በፊት የተሰደሩ ልጆች ታውቃላችሁ፣ ለትዳር ደርሰው በጣም ትልልቅ ወንዶች በየቤቱ ሞልተው ማለት ነው። ዘወር ብለው በእንደዚህ አይነት ነገር አይተናኮሉምም አይነኩምም። አሁን ግን ቴክኖሎጂው በረቀቀ ሰዓት ቴክኖሎጂው እየተስፋፋ እየመጣ ቆሻሻ ነገሩ ወደ አደባባይ በወጣበት ሰዓት ግን ሰው ሁሉ ዋስ ውስጥ ነው የገባው። የአረብ ሀገር ማለት ነው ወላ ሴት ልጆቻቸውን ከወንድሞቻቸው ጋር አይተዋቸውም። እንደዚህ ወጣ ያለ ባህሪ ልጆቻቸው ካላቸው አባታቸው ከሌለ በር ቆልፈው ነው የሚተኙት። የምሬን ነው። በጣም ነው የሚፈሩት። የሚጠቀሙት ነገር ብዙ ነው። የሚያጨሱት፣ የሚበሉት፣ ምን የሚሉት በጣም ቆሻሻ ነገር ስለሆነ ይጠነቀቃሉ። ያቺ አረብ ምን ትላት ነበረ ሰራተኛዋን መሰላችሁ? አሲር አንጥቶ ቢሰጥሽ የሆነ መድኃኒት ያደርግበታል። ውሃ አንቺ ጠጥተሽ የሃይላንድ ውሃ ተቀምጦ ተሆነ ታልጨረሽው መልሰሽ መተሽ እንዳትጠጭ ስላታለች። ለምን መድኃኒት አጠጥቶ ያፈዛታል፣ የነ ራሷን እንድትስ ያደርጋታል ብላ ስለምታስብ ማለት ነው። ምግብ እየበላሽ ከሆነ ድንገት ተጠሩሽ፣ እቤት 2 ወንድ ልጆች አሉ፣ እሷ ስትሳፈር ማለት ነው። ግን ያላት ጥንቃቄ እንዳይመስላችሁ፣ የምሬን ነው።
ምግብ እየበላሽ ጠርተውሽ ከሆነ እነሱ ወደዚህ ሂድሽ ተመለሰሽ ከሆነ እንዳትበይ፣ ሌላ ነገር ሰርተሽ በይ፣ ወይም ክላስሽ ገብተሽ ቁልፍ አድርገሽ ሲጠሩሽ ጸጥ በይ፣ በልተሽ ስተመጨረሽ ነው የምትላት ማለት ነው። እና አሲር ምናልባት ወጥተው አሲር ገዝተንሽ ነው ብላ ምተ ቢሰጧችሁ ያ የድሮ ደጉ ቀን ሞቶ አብቅቷል። የሆነ ውሃ ከፍታችሁ ተሆነ አትጠጡ፣ የሆነ እንትን ውስጥ የሚበሉት የምጠጡት ነገር እንደዚህ አይነት ቆሻሻ ስራ የሚሰሩ ልጆች ካሉ በጣም ተጠንቀቁ። የሆነ ነገር አንጥተው ስልክ አሁን ሁሉን ሰው አሳብዶታል። እዛ ላይ ያውና እነሱም አንጥተው እቤት ያለው ሰው ላይ መፈጸም ይፈልጋሉ ማለት ነው። ስለዚህ በተለይ አሁን የምትመጡ ልጆች ደግሞ ገና ጩጬ ናቸው፣ ገና ትንንሽ ናቸው፣ እድሜያችሁ ገና ትንሽ ነው። ሁሉም አይን ውስጥ የመግባት እንትን አላችሁ ከልጅነታችሁ የተነሳ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ተጠንቀቁ። ወዳ ሰታ ነው እንትን ብላ ነው። እስኪ በሰው አንፍረድ፣ ማን ምን እንደሚሆን ስለማናቅ። መፍረድ ደግሞ በጣም ከባድ ነው። በማናቀው ነገር እኛ አቅም በሌለን ነገር ፈጣሪ ሊፈትነን ይችላል። ስለዚህ በሰው አንፍረድ። ሄቶቼ ግን መጠንቀቅ ያለባችሁ ነገር ምንድን ነው? በምትበሉትና በምትጠጡት ነገር ላይ በጣም ተጠንቀቁ። በጣም ከሚባለው በላይ ማለት ነው። አሁን ላይ ጊዜ በጣም ቆሽሿል።